ለናትና ለአባት ዱዓ አለማድረግ የልጅን ማለት ነው ህይወትን ያጠባላል ርዝቃችን እንዲሰፋ ምን ፈልግ ከሆነ ይሄ ያሉ እንደሆን ማሻአላህ በመጠንቀቅ ማለት ነው እናት አባታችንን ካድማቸው በሞት ተለይተው ወደ አኺራ ሄዶ እንደሆን ደግሞ በዱዓ እናርሳቸው ያ ካልሆነ ሰሃቦች እንዳሉት ርዝቅን ያጣብባል ለነሱ ዱዓ ለማድረግ ዛሬ ግን ሱብሃንአላህ ምናው ነገር አለ በተለይ አላህ ይጠብቃቸው እዚያ ሀገር ልጆች ማለት ነው ለእናትና ለአባት ምን ያክል ቦታ እንዳላቸው ሁላችሁም ታውቃላችሁ ለዛን ኢማሙ ሻፊዒ ረህመቱላህ ዐለይሂ ከለታት አንድ ቀን አንዱ መጥቶ እናትና አባት የተቆጡኝ እንደሆነ ወይንም አባት የተቆጣኝ እንደሆነ ለዛ ለቁጣ መልስ መስጠት ይችላል ብሎ ኢማሙ ሻፊዒ ሲጠይቃቸው ኢማሙ አህመድ ወይንም ኢማሙ ሻፊዒ ከሁለት አንዱ ናቸው ባረሰ ምን ብለው ነበር ከሁለት አንዱ ይሄንን ጥያቄ ሲጠየቁ የመለሱት አይደለም ለነሱ ማለት ነው መልስ መስጠት ለጫማቸው ራሱ አይገባም ማለት حق الوالد حق الام كبار ነው والله ኖሮም ከባድ ነው ከሄዱ በኋላም ከባድ ነው ስለዚህ አላህ Subhanahu Wa Ta'ala የነሱን ሐቅ አውቀን ሐቃቸውን ከሚወጡ ሰዎች አላህ Subhanahu Wa Ta'ala ያድርገን ለዛነው كان الربيع بن خيثم رحمة الله عليه يميت العذى عن الطريق ويقول هذا لأمي وهذا لأبي الربيع بن خيثم يبال مال انه تابعي من قد بميدبس ساعه سوتشن اذال ميارق نجر من قال لي اندون ياسوقدنا ما سوقدون يما سوقد اجرو لراسو አይደለም የሚፈልገው ይህ ያስወገድኩት ነገር ማለት ነው አጅሩ ኢንሻአላህ ለእናቴና ለአባቴ ነው ብሎ ይነይት ነበር አላህ Subhanahu Wa Ta'ala እናትና አባትን ሐቃቸውን አውቀው يعني الناس እንዳይከፉብን አድርገን ከምን እንከባከባቸው ሰዎች አላህ Subhanahu Wa Ta'ala